በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጋሞና አካባቢው ዞኖች ሀገረ ስብከት ስር የምትገኙ ማህበረ ካህናት ወምዕመናን በቅድሚያ እግዚአብሔር አምላካችን ሁላችንንም ጠብቆ የ2018 ዓመተ ምህረትን በዓለ ጥምቀት በሰላም እንድናከብር ለፈቀደልን ለልዑለ ባሕርይ እግዚአብሔር አምላካችን ክብር ምስጋና ይድረሰው እያልኩኝ የበዓሉ የጥምቀት በዓል አከባበርን በተመለከተ በተለይ በዚሁ በዓል ላይ ከፍተኛ አስተዋጽኦ ላደረጉ የቤተ ክርስቲያናችን ልጆች እንዲሁም ደግሞ ምስጋና ለሚገባቸው አካላት ምስጋና እናቀርባለን። እንግዲህ በጋሞና አካባቢ ዞኖች ሀገረ ስብከት 343 አብያተ ክርስቲያናት የሚገኙ ሲሆን በመላው አጥቢያ አብያተ ክርስቲያናት የ2018 ዓመተ ምህረት የጥምቀት በዓል በመላው ካህናትና ምዕመናን በደመቀ ሁኔታ ተከብሮ ውሏል። ያው እስካሁን ድረስ በደረሰን ሪፖርት መሰረት በሁሉም አብያተ ክርስቲያናት በሚባል ደረጃ እግዚአብሔር አምላካችን ተመስግኗል። የጥምቀት በዓል ተከብሯል። ማህበረ ካህናት ወምዕመናን ደስ ብሏቸው አክብረዋል። እኛም ደስ ብሎን አክብረናልና ይህንን በዓል እንድናከብር የፈቀደ አምላካችን እግዚአብሔር ክብር ምስጋና ይድረሰው እያልሁኝ በተለይ በዚህ የጥምቀት በዓል በ2018 ዓመተ ምህረት በርካታ ተጠማቃያን የአማንያንና የልዩ ልዩ እምነት ተከታይ ከነበሩት መካከል በርካታ ሰዎች ተጠምቀው የቤተ ክርስቲያናችን አባላት ሆነዋል። ይኸውም በአርባ ምንጭ ዙሪያ ወረዳ ጋጮ ባባን ጨምሮ 253 ሰዎች፣ በጨንቻ ዙሪያና ቆጎታ ወረዳዎች ቤተ ክህነት 1400 ሰዎች፣ በዲታ ወረዳ ቤተ ክህነት 39 ሰዎች፣ ቁጫና ቁጫ አልፋ ወረዳዎች ቤተ ክህነት 251 ሰዎች፣ በቦረዳ ወረዳ ቤተ ክህነት 205 ሰዎች፣ ከምባና ጋርዳ ማርታ ወረዳዎች ቤተ ክህነት 282 ሰዎች፣ በወንኬና ገረሴ ወረዳዎች ቤተ ክህነት 56 ሰዎች፣ በደራሼ ወረዳ ቤተ ክህነት 25 ሰዎች፣ በምዕራብ አበያ ወረዳ ቤተ ክህነት 78 ሰዎች፣ በአሌ ዞን ወረዳዎች ቤተ ክህነት 477 ሰዎች፣ በኮንሶ ዞን ወረዳዎች ቤተ ክህነት 377 ሰዎች፣ በደራማሎ ወረዳ ቤተ ክህነት 85 ሰዎች፣ በከና ወረዳ ቤተ ክህነት 433 ሰዎች፣ በወረዳ ደረጃ በድምሩ 3961 ሰዎች በመንበረ ጵጵስናው በዚህ በአርባ ምንጭ ከተማ በሚገኙ የመንበረ ጵጵስናው አድባራት በደብረ መድኃኒት መድኃኔዓለም እና ደብረ ኢዮር ቅዱስ ሩፋኤል አብያተ ክርስቲያናት 64 ሰዎች፣ በደብረ ኃይል ቅዱስ ገብርኤልና ደብረ መንክራት ቅዱስ ሚካኤል አብያተ ክርስቲያናት 105 ሰዎች፣ በደብረ ፀሐይ ቅዱስ ጊዮርጊስና ደብረ ሎዛ ቅዱስ ኪዳነ ምሕረት አብያተ ክርስቲያናት 45 ሰዎች፣ በማረሚያ ኢየሱስ ማረሚያ ተቋም ኢየሱስ ቤተክርስቲያን 15 ሰዎች፣ በደገት በር ደብረ አይላፍ አቡነ ተክለ ሃይማኖት ቤተክርስቲያን 76 ሰዎች፣ በሻራ ደብረ ሩል ቅድስት ሥላሴ ቤተክርስቲያን 14 ሰዎች፣ በጫኖ ደብረ ጽጌ ቅድስት ማርያም እና ቅድስት አርሴማ አብያተ ክርስቲያናት 14 ሰዎች ትምህርተ ሃይማኖት ተሰጥቷቸው የቤተ ክርስቲያናችን አባል የሆኑ ዘንድ በዕለተ ጥምቀት በጥምቀት ዕለት በአብ በወልድ በመንፈስ ቅዱስ ስም ተጠምቀው የኦርቶዶክሳዊ ተዋሕዶ ቤተክርስቲያን አባላት ሆነው ተመዝግበዋል። በድምሩ በአጥቢያዎች በመንበረ ጵጵስናው አድባራትና በወረዳዎች በጠቅላላ የተጠመቁ ከልዩ ልዩ እምነት የመጡ ናቸው። እነዚህ በድምሩ 4294 ሰዎች አባላት ሆነው ተመዝግበዋል ማለት ነው። ይህ ስራ የተከናወነው በመላው በየአጥቢያው በሚገኙ ካህናት በገጠር
በከተማ በተለይም በገጠሩ አካባቢ የሚገኙ ካህናት፣ ሰባክያነ ወንጌል፣ የሰንበት ትምህርት ቤት ወጣቶች፣ የማህበረ ቅዱሳን አባላት የመሳሰሉት የቤተክርስቲያን ደጋፊዎች ሁሉ ደከመን ሰለቸን ሳይሉ ባስተላለፉት ቃለ ወንጌል በሰሩት ስራ መሆኑን መገንዘብ ያስፈልጋል። ለነዚህ ለወጡ ለወረዱ ለደከሙ ካህናት እንዲሁም ደግሞ ወጣቶች፣ የሰንበት ትምህርት ቤት ዘማሪያን ልባዊ ምስጋናችንን እናቀርባለን። እነዚህ 4294 ነፍሳት የክርስቶስን መንግስት እንዲወርሱ የእግዚአብሔር ልጆች እንዲሆኑ ከማየት የበለጠ በጣም አስደሳች ነገር የለምና የሀገረ ስብከታችን ጽሕፈት ቤትም ደግሞ በዚሁ በጣም ከፍ ያለ ደስታ ከፍ ያለ የምስራች የሆነ በጣም ደስ የሚያሰኝ ነገር ይህንን በመስማቱ ሀገረ ስብከታችን ጽሕፈት ቤትን በእጅጉ ሰራተኞች ተደስተዋል። ከብፁዕ አባታችን ጀምሮ ጠቅላላው የሀገረ ስብከታችን ሰራተኞች ደስ ብሎናል ማለት ነው። ማህበረ ምዕመናን ወካይናት እንኳን ደስ አላችሁ፣ እንኳን ደስ አለ እንላለን። በሌላ መልኩ ደግሞ ይህ በዓል በስኬት እንዲከበር የደከሙ አካላት አሉና እነሱ ምስጋና ይገባቸዋል። ምስጋና ለሚገባቸው ምስጋና መስጠት አስፈላጊ ስለሆነ ማለት ነው እና ምስጋና የሚገባቸው መላው ማህበረ ካህናት በእውነት ታቦት የተሸከሙ አሉ፣ ወንጌል የሰበኩ አሉ፣ የቀደሱ አሉ፣ የዘመሩ አሉ፣ ክርስትና ያነሱ አሉ፣ ጸበል የረጩ አሉ። በብዙ መንገድ ቤተክርስቲያንን ማህበረ ምዕመናንን ያገለገሉ የደከሙ የወጡ የወረዱ ማህበረ ካህናት ምስጋና ይገባቸዋል። ሁሉ በእነሱ ላይ ስለሆነ ማለት ነው። ሌላው መላው የሰንበት ትምህርት ቤት ወጣቶች በሁሉም በጋሞና አካባቢው ዞኖች ሀገረ ስብከት ስር በሚገኙ አጥቢያ አብያተ ክርስቲያናት የሚገኙ የሰንበት ትምህርት ቤት ወጣቶች በእውነት እነዚህ ወጣቶች የሚሰሩትን ስራ ማንም እየሰሩ አይደለም። በጣም እየደከሙ ያሉ ለመዘመር ወንጌል ለመስበክ በዓሉ የደመቀ እንዲሆን በጣም ዘምረዋል፣ በጣም ወጥተዋል ወርደዋል። እነዚህ ወጣቶች ምስጋና ይገባቸዋል። ሌላው የማህበረ ቅዱሳን ዘማሪያንም በተለይ በገጠር የሚሆን በከተማ በልዩ ሁኔታ በበገና በመሰንቆ በማጀብ ታቦት በማጀብ በመዘመር ከፍተኛ የሆነ አስተዋጽኦ አድርገዋል። እንዲሁም በከተማችን በጎ አድራጊ የሆኑ ወጣቶች አሉ። ጉልበታቸውን በእውነት የማይሰስቱ ለቤተ ክርስቲያን 24 ሰዓት ቢሰሩ የማይደክማቸው ወጣቶች ምንጣፍ በማንጠፍ እንደዚሁም ጉዝጓዝ ሄደው ከጨፌ ቦታ ሄደው አምጥተው አጭደው በማምጣት በመጎዝጎዝ የደከሙ ወጣቶች አሉ። ከተማ በማስዋብ ባንዲራ በመስቀል ልዩ ልዩ ጌጦችን በመስቀል ከተማዋን ሁሉ በማጽዳት ያገለገሉ ወጣቶች መቼም ቢሆን የማንረሳቸው ላባቸው እየተንጠፈጠፈ አቧራ ሁሉ ሆነው ሰውነታቸው ሁሉ ለእግዚአብሔር ክብር የሰጡ በእውነት እነዚህ በእጅጉ ሊመሰገኑ ይገባል። በእውነት በጣም እናመሰግናቸዋለን። ሌላው መንፈሳዊ አገልግሎት እንዲቀላጠፍ በተለይ ተሽከርካሪ በመመደብ እቃዎችን ንዋያተ ቅድሳትን በማመላለስ ሞንተርቦ በመኪናቸው ላይ በመጫን ሌሎች ስራዎችን ሁሉ ያላቸውን ተሽከርካሪ በመስጠት የደከሙ ባለሀብቶችን ከልብ እናመሰግናለን። እግዚአብሔር አብዝቶ ይባርክልን እንላለን። ሌላም በሙያ ያገለገሉ ወጣቶች አሉ። በኤሌክትሪክ ዝርጋታ፣ በጽዳት በመሳሰሉት በጣም በርካታ ወጣቶች ተሳትፈዋል። የመስተንግዶ ኮሚቴ በመሆን ያገለገሉ አባቶችና እናቶች አሉ። በተለይ ለደከሙ አባቶች የሚገባውን የመስተንግዶ ዝግጅት ለማድረግ በየቦታው የተንቀሳቀሱ አባቶችና እናቶች የደከሙ ያዘጋጁ ሁሉ እነዚህን ከልብ እናመሰግናለን። በዓሉ በሰላም እንዲከበር ላደረጉ የጸጥታ አካላት በተለይ ከከተራ ዕለት ጀምሮ ማለት ነው እስከ ታቦታቱ እስከሚመለሱበት ጊዜ ድረስ የጸጥታ አካላቱ በጣም ከፍተኛ የሆነ ጥበቃ አድርገዋል። ሰላሟ በሰላም እንዲከበር ማለት ነው እና የጸጥታ መዋቅሩን እናመሰግናለን። በተለይ ለፖሊስ ሰራዊት፣ የፌዴራል ፖሊስ ሰራዊት እና የቀበሌ ሚሊሻዎች በጣም ከፍተኛውን ድርሻ የያዙ ናቸው። እንደዚሁም ደግሞ የአርባ ምንጭ ከተማ የመንግስት የስራ ኃላፊዎች፣ ከንቲባ ጽሕፈት ቤት፣ ቀበሌያት፣ እነዚህ ክፍለ ከተሞች ሁሉ ይህ በዓል በሰላም እንዲከበር በጣም ከፍተኛውን አስተዋጽኦና ድርሻ የተወጡ ናቸውና ከልብ እናመሰግናለን። ሌላው ደግሞ በጣም ለየት የሚለው ነገር ምንድነው? ከሌላ ቤተ እምነት የመጡ በተለይ በዓሉ በሚከበርበት ዕለት
ከሌላ ቤተ እምነት የመጡ የሙስሊምና የፕሮቴስታንት እምነት ተከታዮች ሆኑ በዓሉ የደመቀና የተዋበ እንዲሆን በቦታው ላይ በመገኘት ምንጣፍ ከሚያነጥፉ ወጣቶች ጋር በመሆን ጽዳት በማጽዳት ምንጣፍን በማንጠፍ ጭምር እንዲሁም ደግሞ ለምዕመናኑ የሚያስፈልጋቸውን አቅርቦት አንዳንድ የውሃ የመጠጥ ነገሮች የማቅረብ ድጋፍ በማድረግ በሃይማኖት ልዩነት ሳይኖር ያላቸውን መከባበር ለሕዝበ ክርስቲያኑ ያላቸውን መከባበር ፍቅር ለምዕመናን ለኦርቶዶክሳውያን ያላቸውን ፍቅር በአግባቡ ያሳዩበት በዓል ነበርና በዓሉ በአማረ በደመቀ ሁኔታ ተከብሯል። ይህንን በዓል እንድናከብር በእነዚህ በአማረና በደመቀ ሁኔታ እንድናከብር ለፈቀደልን ለእግዚአብሔር ክብር ምስጋና ይድረሰው እላለሁ። እግዚአብሔር አምላካችን ድጋፍ ያደረጉትን በዓሉ በሰመረ ሁኔታ የተሳካ ሆኖ እንዲያልፍ በገንዘባቸው፣ በጉልበታቸው፣ በእውቀታቸው ሁሉ ቤተክርስቲያንን የደገፉትን እግዚአብሔር አምላካችን ሀብታቸውን ንብረታቸውን ይጠብቅልን፣ እድሜ ይስጥልን፣ በረከትን ይስጥልን። ከዚህ ዕለት ደግሞ ለዛሬ ዓመት አድርሶን ሁላችንም በሰላም በፍቅር እንድናከብር የእግዚአብሔር አምላካችን ቅዱስ ፈቃድ ይሁንልን። ወስብሐት ለእግዚአብሔር። ጌታችን ሲጠመቅ በሰላሳ ዓመት ባህር ኮበለለች ግዑዟ መሬት ሰማይ ተከፈተ